ነበረው አንሙት እስኪ በቀጥታ ወደ ፋኖ ድሎችም እንለፍ ዛሬ ምንድነው ያለው የሚለውን ነገር ታስቃኘናል የአፍሪካ ህብረትም ያወጣው መግለጫ እንደዚሁ የሃውስ ፎሬን አፌርስ ኮሚቴ ጠንከር ያለ መግለጫ አውጥቷል የሃውስ ፎሬን አፌርስ ኮሚቴ ምርጫውንም በተመለከተ የሚካሄድ ከሆነ ምርጫው መካሄድ ያለበትና እውቅና የምንሰጠው ከዚህ አግባብ ነው ይያለ ከወዲሁ ምርጫውን ዲክቴት ማድረግ እንደጀመረ እየተመለከትን ያለነው አንድምታውን እናነሳለን በጣም በርካታ ጉዳዮች አሉ ሰሞኑን እጅ የሰጡ ኃይሎችም ከኛ ውጪ ላሳር ነው ይያሉ ነው እኛ ገፍተናል አልቡርሃንም ትግል ውስጥ አለበት ፋኖ ባልቡርሃንም ይደገፋል ይያሉ ነው እንግዲህ ፋኖን የማይደግፍ ኃይል በአለም ላይ የለም ማለት ነው አልቡርሃን ከደገፈው ኢሳያስና የኤርትራ መንግስት ከደገፈው የሱዳን መንግስት ከደገፈው የግብጽ መንግስት ከደገፈው ጅቡቲ ከደገፈችው ሌሎችም ከደገፉት መንግስት መሆን ያለበት ኃይል በቀጠናው እምነት ያፈራ የመጣው ኃይል ነው ማለት ነው ትግሉን እየመራ ያለው ማለት ነውና በየቀኑ የሚቀርቡ ክሶች አንሙት አንዳንዴ በፊት ያስቆጡን ነበር አሁን ግን በጣም አዝናኝ ሆነውልናል ማለት ይቻላል እውነት ለመናገር እሱንም ወደ አድማጭ ተመልካቾቻችን እናደርሳለን የሚቀርቡ ክሶችን በተመለከተ ኤኒዌይ ሰላምታህን አድርስ አንሙት አድማጭ ተመልካቾቻችን ኤቢሲን እንዴት እንደሚደግፉ እንደ አበረታታቸው በዚህ አጋጣሚ ጠይቃለሁ መልካም ጊዜ ሆነልን እጅግ በጣም አመሰግናለሁ እንኳን ደህና መጣህ ወንድም አለም ደስ ይላል መግቢያችን ላይ ጀግኖች ከያምባው ተጠራሩና ጫካ ወረዱ ተማማሉና አማራ ነኝ ይላል መዝሙራችን በጣም የሚነሽጥ ነው ተመልካቾቻችንም ቤተሰቦቻችንም የሚወዱት መዝሙር ሆኗል ሌላም አንድ ግጥም አለ የአፋብን አመራሮችን ስም አመስጥሮ የሚጠራ አንድ ቆንጆ ግጥም አለ ብዙ ሰው ይወደደውና እሱም ቴክኒሻናችን ሌላ ጊዜ ታጫውት ሰላም ብያለሁ ሁላችሁንም የኤቢሲ ቤተሰቦች እንዴት አላችሁ እንዳልከው ነው በጣም በርካታ ጉዳዮች ያሉበት ሁኔታ ውስጥ ነው ያለነው ኢትዮጵያ ውስጧም ዙሪያዋም የገና ዳቦ የሚባላል ከታችም ከላይም የሚነድበት ከውስጥም ከውጭም ኢትዮጵያ እንደሆነለች አሁን ባለንበት ደረጃ በጣም አሳሳቢ ነው ሱዳን ያለችበት ኢትዮጵያ ያለችበት ሁኔታ የሚታወቅ ነው ሱዳን ያለችበት ሁኔታ የሚታወቅ ነው ደቡብ ሱዳን ውስጥ ደግሞ እጅግ በጣም አሁን የዓለም ትኩረትና ጭንቀት የሆነ ጉዳይ ተከስቷል ሶማሊያ ያለበት እንደምታውቀው ነው ሶማሌላንድ እዚህ ቀጠና ላይ ኤርትራ ጋር ያለው ጥረት ተመልከተው እንግዲህ ቀጠናው ምን አይነት ዘመን ላይ እንደደረሰን እጅግ በጣም የሚገርም ነው እውነት ለመናገር ይክፋ ሚልማም ውስጧን ሰላም አርጋ ዙሪያዋን ሰላም ለማድረግ ምትሰራ ሀገር እኮ ነው የነበረችው አንተ ሞቃዲሾ ሰላም አብይ አህመድ ወደ ስልጣን የመጣው አንሙት ለዚህ ፕሮጀክት አላማ አይመስልም አብይን እዚህ ቦታ ላይ ሊያስቀምጥ የሚችል ምድራዊም መንፈሳዊም የሆነ ህጋዊ መንገድ ያለ ይመስልሃል ለእንደዚህ አይነት ጥፋት የተመቸ አካል ሆኖ ነው ያገኘነው ቀጠናው ላይ እሱ ባይኖር ኖሮ ይሄ ቀጠና የተለየ ቅርጽ ሊይዝ እንደሚችል መገመት ይቻላል አንሙት እውነት ለመናገር አሁን ካለበት አስደንጋጩ ነገር ደግሞ እሱ የሚለው ምንድነው ዓለም ቀውስ ላይ ነች ዓለም ሰላም በነበረች ጊዜ ምን ተጠቀምን ቀጠናው ሰላም በነበረ ጊዜ ምን ተጠቀምን ቀውስ ውስጥም ትርፍ ለማግኘት ነው መስራት ያለብን ነው የሚለው እሱ ይሄ የሚረግፈው የሰው ልጅ ምኑም አይደለም ዓለም ሰላም ይያለ ቀጠናው ሰላም ይያለ ኢትዮጵያ ምን ጥቅም አገኘች ምን አተረፈን ያ ወቅት ይጠቅሞን ቢሆን ነበር ያንን ማውራት ያለብን አሁን ማውራት ያለብን ከዚህ ቀውስ ውስጥ እንዴት ትርፍ እናገኝ ብለን ነው ይላልና ይገርመኛል እኔ አንዳንዶች ይጽፉ መለከታለሁ ማህበራዊ ሚዲያ ላይ ሌትም ሆነ ቀን እንደልብ ምን እንቀሳቀስበት ሀገር ነበርኮ ይላሉ ያ ከነበረበት አሁን ወጥተህ ከአዲስ አበባ 50 ኪሎ ሜትር 100 ኪሎ ሜትር ራዲየስ ውስጥ በነፃነት መንቀሳቀስ ማትችልበት አዲስ አበባ ውስጥ መንግስት አፍሶ ወደ ወታደር ቤት ሚልክባት ኢትዮጵያ መሆኗ ክልሎች በየአቅጣጫው የታጠቀ ትግል ለማድረግ በዚህ ደረጃ የተነሳሱባት ውስጧ ንፍሮ የሆነ እሳት የሚነድባት ሀገር ዛሬ ደግሞ ደቡብ ሱዳን ላይ ያለውን ነገር ሲሰማ የዚህ ቀጠና ህዝብ ሰላም እጣ ያለው እንደ ቅጠል እርገፍ ያለው እርግማን አለበት ወይ የሚያሰኝ ነው እውነት ለመናገርና ዞሮ ለነፃነት የሚደረገው ትግል በየአቅጣጫው ቀጥሏል አምባገነን መንግስታትን የመታገሉ ሂደት የዲሞክራሲ ባህል በሌለበት ቀጠና ውስጥ መብት ለማስከበር አለመገበር ውስጣዊ ይሁን ውጫዊ ቀጠናዊ አምባገነንነትን እንቢ ማለት ትግሉ በየአቅጣጫው ተቀጣጥሏል ፋኖም እንግዲህ በዚህ ቀጠና ውስጥ ያለ ኃይል ይሁን እንጂ
የሚያደርገውን ትግል አማራውም የሚያደርገው አንሙት ወደ ፋኖ ከመግባታችን እንደው ቀጠናውን አንስተ ስለጀመርክ የአፋር ኃይሎችን የጉጉሙን ቪዲዮና ፎቶግራፍ ሳጋራ ነበር የነበረውና ቁመናው በጣም አስደናቂ ነው። እንደው እዛ ላይ ሐሳብ ብትሰጠኝ፣ ምክንያቱም ሙሉ ፕሮግራም ልናደርገው አንችልም፣ ግን ሐሳብ ልንሰጥበት። በነገራችን ላይ የመጀመሪያው የተደራጀ የትጥቅ ቡድን ነው ከፋኖ ጋር ኦፊሻሊ የትብብር ጥያቄ ያቀረበው የአፋር ኃይል ነው። ጉጉሙን ኦፊሻሊ ጥያቄ ያቀረበ ነው የሚል ከሆነ ከዛ በኋላ ነው በርካታ ኃይሎች ከዛ በኋላ ነው ጥያቄ ያቀረቡት ከፋኖ ጋር ስለሚኖር ትብብርን በተመለከተ ከባድ መሳሪያዎችን ሜካናይዜሽን እና በዛ ደረጃ የታጠቀ ነው ስመለከተውና በጣም የሚያስደንቅ ነው። እስኪ እዛ ላይ ሐሳብ ስጠን። ቪዲዮቹን ልናሳይ አንችልም፣ ያው እንዳልኩት ወታደራዊ ትጥቆች ስለሆኑ ማለት ነው። በነገርህ ላይ የአፋር ህዝብ አርብቶ አደር ነው ብለን ብናስብም ከትጥቅ ጋር የሚኖር ማህበረሰብ እንደሆነ ታውቃለህ። የጉጉሙ መግለጫ ታስታውሳለህ? የዛሬውና መጪው ሁኔታ ለአፋር ብሔራዊ ህልውና አደጋ ነው፣ በተለይ አገዛዙ እየፈጸመ ያለው ተግባር እና መጪው ሁኔታ ለህልውናችን ያሰጋል ብሎ ነው በአንድ ጊዜ የክልል ካቢኔ አባላት ሳይቀሩ የክልል ጸጥታ አባላትና አመራሮች ሳይቀሩ ተቀላቅለውት የተመሰረተ ግንባር ነው የጉጉሙ። እና ቪዲዮው በአንድ ጊዜ ዩኒፎርምድ የሆነ በአንድ ጊዜ ሜካናይዝድ የሆነ ከፍተኛ ትጥቅም ያለው እንደው ዝም ብሎ እንደ ተራኪ ምቅም አይደለም። በነገር ላይ የኮንቬንሽናል ቅርጽ ይዞ ነው ያየሁት። እውነት ለመናገር ኮንቬንሽናል መደበኛ ሰራዊት ባህሪ ዩኒፎርምድ ነው። በሰልፍ ነው የሚንቀሳቀሰው። የሰራዊት ብዛት እየገነባን ያለው በየጊዜው ትጥቁ በጣም ጨምሯል። የዙ 23 ታጥቀው አይተናል። እንግዲህ እኔ እንዴት እንደሆነ አልገባኝም። ብቻ በዛ ደረጃ ነው ሜካናይዝድ መሳሪያዎችን ሁሉ ይዘን ያየ ነው። ምንድነው መሰለ ጉዳዮች ወደ ህልውና እየተወሰዱ እየታዩ ከሆነ የህልውና ቅርጽ ከሰጣቸው በኋላ ያንን የህልውና ጥያቄ የሚጋራ ማንኛውም አካል ይቀላቀላል ማለት ነው። ስለዚህ የጉጉሙ ሊደርሽፕ አፋር ቀጣዩ የጦር ሜዳ እንደሚሆን አብይ አህመድ በያዘው ፕሮጀክት ውስጥ በአንድ በኩል ከጎራባች ክልሎች ጋር ግጭት በመጠንሰስ በሌላ በኩል የማዋጥ የመጠቅለል አጀንዳ በመያዝ በሌላ በኩል ከአሰብ አጀንዳ ጋር ይዞ ቀጣዩ ጦር ሜዳ የሚሆን እድሉ በጣም ከፍተኛ መሆኑ፣ በሌላ ረገድ ከጎራባች ከጅቡቲ ጋር ሳይቀር ግጭቶች አሉ። አሁን የታጠቀ ቡድን አለ። በነገር ላይ እዛም አካባቢ የታጠቀ አፋር ቡድን አለ ጅቡቲ ላይ አጌንስት ኡመር ጌሌ የሚሰራ ማለት ነው። ሶ በዚህ ደረጃ አፋር ላይ የተለየ ነገር እየመጣ ነው ያለው። ይሄ አገዛዝ በኋላ ማይቆጣጠረውን በኋላ ከጠርሙሱ የሚወጣውን ጉዳይ እያደራጀው ነው ያለው። የቀይ ባህር አፋሮች ብሎ እያደራጀ ያለው ነገር ምን ይዞ ሊመጣ ይችላል? ጅቡቲ ውስጥ ያሉ አፋሮች በታጠቀ መንገድ መንቀሳቀስ ምን ይዞ ሊመጣ ይችላል? ኢትዮጵያ ውስጥ ያሉት ጉጉሙ በዚህ ደረጃ ተደራጅቶ መምጣት ምን ይዞ ሊመጣ ይችላል? ይሄ ኃይል ወደ አሊያንስ የመጣለታ ይሄ ኃይል የአፋር ብሔርተኝነትን ያንቀሳቀሰለታ የቀንዱ የአፍሪካ ቀንድ ወደ ምን ሊመጣ ይችላል የሚለው ነገር በጣም ብዙ ነገር ማለት ነውና አፋር በዚህ ደረጃ እየተጠናከረ ነው ያለው። የማይቆረጠም ሊሆን የሚችልበት እድል ቀላል አይደለም። አንደኛ፣ ሁለተኛ ለፕሮክሲ ለውጭ ኃይል ኢንተርቬንሽን ጣልቃ ገብነት ምቹ ሁኔታ መኖሩ መታሰብ አለበት። እንዴት ሊያጋግለው እንዴት ኃይል ሊጨምር እንደሚችልም ማሰብ ተገቢ ነው። ከዚህ ቀደም ስንጠቃቀሰው ነበር። ወረድ ስትል ሶማሌ ላይ አሁን በቅርብ ደግሞ በተለየ ወታደራዊ አቅም የሚወጣው የሶማሌ ኃይል ነው፣ ኦኤንኤልኤፍ ነው። ለምን በቅርብ ሁለት ተጨማሪ ድርጅቶችን ይዞ 3 ድርጅቶች አሊያንስ ፈጥረዋል፣ ጥምረት ፈጥረዋል። ይሄ በተቃውሞ ጎራ ያለውን የሶማሌ ልሂቅ ማሰባሰብ በመግለጫቸው እንደምናስታውሰው በ60 ሀገራት ያለውን የሶማሌ ዲያስፖራ ሞቢላይዝ የማድረግ ተልዕኮ ውስጥ መግባት የሶማሌን ህዝብ ለየትኛውም ኢትዮጵያዊ ሁኔታ ታሳቢ ሁነቶች የማዘጋጀት ተልዕኮና ፕሮግራም ይዞ መምጣት ይሄ የሪሶርስና የሎጂስቲክስ ሞቢላይዜሽንን ፈጣን ያደርገዋል። ያ የሪሶርስ ሞቢላይዜሽን ወታደራዊ አቅምን ጠንካራ ያደርገዋል። ሲደመር ተሻግሮ ያለ ቅራኔ ያለ ይሄ አገዛዝ ከሶማሊያ ጋር ያለውን ቅራኔ ታውቃለህ። አሁን ድንበሩ ኦጋዴን ላይ ነው ይሄ ኃይል ያለው የሚንቀሳቀሰው። ከኦጋዴን ወረድ ስትል እኔ ጎዴ አንተም ታውቀዋለህ፣ 1-2 ጊዜ ሄጃለሁ። ወረድ ብለህ ያለው ማን ነው የሚለውን ታውቀዋለህ። ይሄ
ድንበር ዘለል ትብብር ሊፈጥር የሚችል ነው። ድንበር ዘለል ትብብር ሲደመር ድርጅታዊ ጥምረቶች ሲደመር ዓለም አቀፍ ሞቢላይዜሽን እዛ አካባቢ ምን አይነት ኃይል ይዞ ሊመጣ እንደሚችል በግልጽ የሚያሳይ ነው። እነዚህ ሁሉ ቅራኔዎች እነዚህ ሁሉ ሁኔታዎች ጦርነት ናቸው። ኢህአዴግ ከ20 ዓመት በላይ ኦኤንኤልኤፍ ላጥፋ ብሎ መከራ ሲበላን የኖረው ታስታውሳለህ። እኛ ለዘገባ ወጣቶቹንን ከጅጅጋ እኮ ለመውጣት ወታደራዊ አጀብ ያስፈልግ ነበር። ከደጋሃቡር እንዳታልፍ ተመለስ ተብያለሁ ለዘገባ። በዛ ደረጃ አስቸጋሪ የነበረበትን ዘመን እናውቀዋለን። አሁንም እየመጣ ያለው ሞቢላይዜሽን ያንን ሊይዞ ሊመጣ የሚችል ነው። ጋምቤላ ላይ ያለው ነገር አሁን ደቡብ ሱዳን ውስጥ ካለው ንዳድ ጋር ሲደመር የነጩ ሰራዊት ዛት ዋይት አርሚ ኦፍ ኑዌር በምን ያህል እየተደራጀ እንደሆነ ዛሬ አንቶኒዮ ጉተሬዝ መግለጫ ያወጣበት ያ ሁኔታ ሲደመር ጋምቤላ ውስጥ ያለው የትጥቅ ትግል እንቅስቃሴ ሲደመር የብሔር ግጭት አንድ ላይ ተደምሮ ምን አይነት ሁኔታ በዛ ቀጠና ላይ ሊፈጥር ይችላል። በዚህ ላይ የኦሮሚያው ታጣቂ ደግሞ ጋምቤላ ድረስ እየሄደ ግጭት ይፈጥራል፣ ጥቃት ያደርሳል። ይሄ ሲደማመር ስታቢሊቲ መረጋጋት የሚባለው ነገር በዚች ሀገር ላይ እንዴት አደጋ እንደሆነ በግልጽ የምትረዳበት ነው። ከፍ ስትል የጉሙዝ ኃይልም ከፋኖ ጋር አብሬ እሰራለሁ ብሏል። በጣም አሁን ሰሞኑን ውጊያ ላይ ናቸው ያሉት። መረጃ ለመቀበል እየተዘጋጀው ነው ያሉት። እነዚህ ሁሉ ነገሮች ምንድነው ይህንን ሀገር እያሳዩን ያሉት? አማራን ጨምርበት፣ ምዕራብ ቀጠና ሰሜኑን ትግራይን ጨምርበት። ኢትዮጵያ ማለት የት ነች ታዲያ? ዞር ነው አይደለም? አሁን ትንግርቱ አሁን ኢትዮጵያን ዞር ናት። ኢትዮጵያ እንግዲህ አሁን ምን ላይ ነው ያለችው? አዲስ አበባ ሆነች ማለት ነው አይደለም? አሁን ይሄ የደቡብ ፋኖን ሌሎች የታጠቁ ትንንሽ ቡድኖችን በዚህ በደቡብና ወደታች ያሉትን ኦሞ አካባቢ ያሉትን እነሱን ሳንጨምር ወለጋ ወይሌ ያለ አሁን ኢትዮጵያ ማለት ያው ከወለጋም ተሻግሮ በኦልሞስት በበርካታ የኦሮሚያ ዞኖች ውስጥ ማለት ነው። ኦሮሚያ ዞኖች ማለት እዚህ ላይ ያቆጠቆጠ ያለ ደግሞ አክራሪ ሃይማኖት ቡድን አለ። ምናልባትም ነገ ታጥቆ ሊመጣ ይችላል። በነገራችን ላይ ኮሎኔል የነገረንን ታስታውሳለህ። አሁን ኢትዮጵያ ምን ላይ ነው? አሁን በዚህ ውስጥ በቀጥታ ድጋፍም ይደረግለታል በአገዛዙ። በነገራችን ላይ ይሄ ሃይማኖት ሽፋን ላይ የሚሰራው ኃይል በቀጥታ ምክንያቱም አገዛዙ ከሱ ፕሮፊት ያደርጋል። በነገራችን ላይ ከሽብር ፕሮፊት የሚያደርግ አገዛዝ እና የራሱን አሸባሪ ቡድን ይፈጥራል። እዚህ ላይ እኮ የሚገርመኝ ምኑ መሰለ፣ አሁን ይሄ ሁሉ ኃይል ለመብት ተሰልፏል አይደል? እንደገና አገዛዙ የመደበኛ ኃይል ያደረጃል። ኦሮሚያ ላይ ኦነግ ሸኔ የሚል የራሱ አፊሌትድ የሆነ ታጣቂ ቡድን አለው። ትግራይ ላይ ሐራ መሬት የሚባል አፊሌትድ የሆነ ታጣቂ ቡድን አለው። አፋር ላይ የቀይ ባህር አፋር የሚባል አለው። ብርጌድ ንሓመዱ የሚባል ታጣቂ ቡድኖች አሉት። አማራ ላይ ደግሞ ያው ሲታገል ነበረ። ምናልባት አሁን ከሃዲያኑን ሰብሰብ አድርጎ ደግሞ የሆነች ነገር ማድረጉ አይቀርም። ተመልከት፣ ህዝቦች፣ ክልሎች፣ ማንነት ቡድኖች ለመብታቸው በዚህ ደረጃ በመላው ኢትዮጵያ እየተጠናከሩ ባሉበት የአገሪቱ ኮንቬንሽናል አርሚ መደበኛ ሰራዊት የሚባለው ፖሊስ እና መከላከያ ባለበት እንደገና መደበኛ ታጣቂ ቡድኖችን የሚያደራጅ መንግስት፣ ይሄ ሀገር ወዴት እየሄደ እንደሆነ እያየኸው ነው። ገዛ ላይ አፈሳ ጨምርበት። አሁን ደግሞ ዋናው ርዕሳችን አማራ ላይ አማራ ተወረርክ እያለ አፈሳ ጀምሯል በተለያዩ አካባቢዎች ላይ። አይ ቲንክ ይሄንን የሚፈቅድ የአማራ ህዝብ ካለ በጣም ይገርመኛል። አሁን ላይ ልጆቹን እየታፈሱ ወደ እንደዚህ አይነት መዋቅር እየገቡ የት አካባቢ እንኳን እንደሞቱ ለማጣራት እጅግ ፈታኝ በሆነበት በዚህ ወቅት ማለት ነው። አሁን ዛሬ ደረሰኝ መረጃ አለ። በተለያዩ አካባቢዎች ላይ የሚወድቁ ልጆች በመከላከያ ሰራዊት ውስጥ ምናምን የሚወድቁ ልጆች ባለቤታቸው እና የመጡበት አካባቢ እንኳን የማይታወቅበት ደረጃ ላይ ተደርሷል። ለማን እንኳን እንደሚነገር አይታወቅም። ማንሙት ማን የትኛው አካባቢ የትኛው ሰራዊት የት አካባቢ ተመቶ የት አካባቢ እንደፈረሰ የሚታወቅበት ደረጃ ላይ አይደለም ያለው። እንዳልከው ዩኒፎርም በዩኒፎርም ነው ሀገሩ። በአንድ አካባቢ ላይ 7 የታጠቀ ኃይል ታገኛል። 7 ዩኒፎርም የለበሰ ማለት ነው። ትርምስ ነው ሀገሪቱ ውስጥ ያለው። ኢመደበኛ ኃይሎችን
ማን እንደሚያዛቸው ማን እንደሚቆጣጠራቸው እንደውም አንድ ነገር ሰማ ነበር ዳንኤል አንድ ነገር ሲያነሳ እንደውም እሱን ነገር በቀደም ፋኖ እጅ ሰጠ ተብሎ ሀጎስ የሚባል ፋኖ እጅ ሰጠ ተብሎ ፕሮግራም ሲሰራ ነበር የነበረው ይላልና የመንግስት ሚዲያዎች ሀጎስ የሚባል ፋኖ እጅ ሰጠ ምናምን እያሉ ፕሮፓጋንዳ ሲሰሩበት ነበር የከረመው ምናምን ጋቸና ሲርና ምናምን የሚባሉትን ገዳ ኮማንዶ ምናምን የሚባለው ጀምሮ ዛሬ ፔሎላ ገዳ ኮማንዶ ተመልከተው አሁን አገሩ ምን እየሆነ እንደሆነ እዚህ ላይ ስራ አጥነት የወጣቶች አፈሳ የኢኮኖሚው የኑሮ ምናምን ነፃነት ማጣት አፈና ጨምርበት እቺን የመሰለችው ኢትዮጵያ በዚህ ደረጃ እየነደደች ያለችው ኢትዮጵያ ዙሪያዋ እኮ ሰላም ቢሆን ወዴት እንሰደድ? አሁን እኮ መሰደጃ እኮ ነው የጠፋው። ሱዳን ስትሄድ ካርቱም እኮ ጦር ሜዳ ነበር። ሰዎች አፓርትመንት ቤታቸው ቁጭ ባሉበት ወይ በከባድ መሳሪያ በቡድን መሳሪያ ወይ በጥይት የሚመቱበት የሚገደሉበት የነበረበት እኮ ነው። ተሰዶ ነበር እኮ የካርቱም መንግስት። ፖርት ሱዳን ከርሞ እኮ ነው የተመለሰው ሰሞኑ። የሱዳን ማዕከላዊ መንግስት ሱዳንን የሚመራ መንግስት ከዋና ከተማው ተሰዶ ነፃ ቀጠና ፈልጎ ፖርት ሱዳን ከርሞ ከአመታት በኋላ ነው ሰሞኑን ተመልሶ የገባው። እንኳንስ ወደ ሱዳን ለተሰደድ ሱዳናውያን ያሉት ምዕራብ አማራ ነው። ዓለም ዜጎቹን ከሱዳን በምን አይነት ሁኔታ እንዳስወጣ ምናቀው ነው። ትንሽ እፎይታ አግኝቷል። ዳርፉር ቆይ እንትን ብሏል፣ ተግ ብሏል። አብይ አካባቢ የነበረው የሁለቱ ሱዳኖች ውጥረት ረገብ ብሏል ስትል ደቡብ ሱዳን አሁን ያለውን ተመልከተው። ነጩ ሰራዊት ከማዕከላዊ መንግስት የሳልቫኪር መንግስት ከሬክ ማቻር ሰራዊት ጋር ዙሪያችንንም እየነደድን ነው። እዚህ ሁሉ ውስጥ ደግሞ ይሄው አገዛዝ አለ። ውስጥ ላለውም ይሄው አገዛዝ ነው፣ ዙሪያው ላይ ላለውም ይሄው አገዛዝ ነው። ከኤርትራ ጋር ያለውን ነገር ተመልከተው። ሰላም አየር ተነፈስን፣ መንገዶች ተከፈቱ፣ የተናፋፈቁ ተገናኙ ተብሎ ያ ሁሉ እንዳልተባለ አስመራ ኤርፖርት ላይ የነበረውን ክስተት ያን ጊዜ ታስታውሳለህ? ያ ሁሉ ዳመና አየር ትራንስፖርት፣ የስልክ ግንኙነት፣ የመንገድ ግንኙነት፣ የየብስ ግንኙነት ምናምን ግንኙነት በሙሉ አልቆ ቀዝቃዛው ጦርነት የቃላት ጦርነቱ በየቀኑ በሌላ መልክ ቀጠለ። መቼ ነው የሚተኮሰው የሚባልበት ደረጃ ተደረሰ። የጅቡቲ አየር ኃይል ኢትዮጵያ ድንበር ገብቶ ይደበድባል። ጅቡቲ ድሮን እያስነሳች ትመታለች። ምክንያቱም ኢትዮጵያ ውስጥ የተደራጀ ጸረ ኦመር ጊሌ የሆነ የታጠቀ የአፋር ኃይል አለ በሚል ማለት ዙሪያችንን እየቃኘ ሆነው። የሶማሌላንድ ሁኔታ የዓለም የፕሮክሲ ባትል ፊልድ ሆናለች። ሶማሊያ ያለው ሁኔታ፣ አልሸባብ ያለበት ሁኔታ፣ ጁባላንድ ላይ ያለው ሁኔታ በአንድ ወቅት እኮ ሰላምን ኤክስፖርት እያደረገች ነው የምትባል ሀገር ነው የነበረችው። ሰላምን ኤክስፖርት ያደርጋል ሊባል የነበረው ለምንድን ነው? ሞቃዲሾ ና ተብሎ ተጠርቶ ሰላም የሚያስከብር ሰራዊት፣ አብዬ ና ተብሎ በአንድ ጊዜ በተመሳሳይ ወቅት በብቸኝነት አብዬ የኢትዮጵያ ሰራዊት ብቻ እኮ ነው የነበረው። ዳርፉር የኢትዮጵያ ሰራዊት ታደሰ ወረደ እኮ ዳርፉር አዛዥ ሆኖ ሰርቷል። ዳርፉር ላይ የኢትዮጵያ ሰራዊት ኦፍ ኮርስ የናይጄሪያም ነበረ ዳርፉር፣ ግን የታመን የነበረው ኢቭን የኢትዮጵያ ሰራዊት ነው። ስለ ኢኮኖሚክ ኢንቴግሬሽን ይወራ የነበረበት በየብስ በአየር እንገናኝ የህዝብ ለህዝብ ግንኙነት እየተባለ ብዙ ነገር ይወራ የነበረበት የኢትዮጵያ ብርሃን ሌላ ቦታ ወጋገን ይፈጥራል ተብሎ ብዙ ይባል የነበረበት አሁን ከኢትዮጵያ ኤክስፖርት የሚደረገው ቀውስ ሆነ። ሱዳን ውስጥ ከኢትዮጵያ ኤክስፖርት የሚደረገው ወደ ሱዳን ቀውስ ሆኗል። በአርኤስኤፍ በኩል ወደ ኤርትራ ቀጥሏል። የጅቡቲ አየር ኃይል ኢትዮጵያ ውስጥ የሚመጣበት ምክንያት ከኢትዮጵያ የሚነሳ ሌላ ስጋት አለብኝ ተብሎ ነው። ሶማሊያ ላይ ተመሳሳይ ሆነ እና ከአገዛዙ የሚመነጭ መሆኑ ጥያቄ የለውም። አጀንዳ የወጣቶች አፈሳ ስለሆነ የኢትዮጵያ ወጣት በቀጠና ውስጥ በዚህ ሀገር ውስጥ እያለ ምንድነው እጣ ፈንታው የሆነው? የኢትዮጵያ ወጣት እጣ ፈንታ በሀገር ውስጥ መታፈን ነው፣ ስራ ማጣት ነው፣ መቸገር ነው፣ መራብ ነው፣ ዛሬም እናት አባቱን ማስቸገር ነው። ወይም
ይሄንን አገዛዝ ገርስሶ ነፃነቱን ለማወጅ በታጠቁት የተለያዩ ብሔራዊ የትግል ድርጅቶች ውስጥ መታቀፍ ነው። ከዛ ያለፈው በአራቱም አቅጣጫ እየተሰደደ ነው። ዛሬም እኔም የሚገርመኝ ትንግርቱ ዛሬም የኢትዮጵያ ወጣት ሱዳንን አቋርጦ ሊቢያን አቋርጦ የትም ልግባ ብሎ የሚሄድ የኢትዮጵያ ወጣት አለ። ኢትዮጵያ ያለችበትን ይኸው ሱዳንን ይኸው እስከ ሊቢያ ተመልከተው ሩቱን ምን አይነት አደጋ ያለበት መንገድ ላይ ወጣቶች እንደሚጓዙ የጅቡቲ መንገድ የየመን መንገድ የምታውቀው ነው። በሞያሌ በኩል የኬንያ መስመር ሞዛምቢክ ደቡብ አፍሪካ ድረስ ያለው ሩት የኢትዮጵያን እስር ቤት ሆኗል። አሁን ሰሜን ኬንያ የሚገኙ ኢትዮጵያውያን በአስቸኳይ ለቃችሁ እንድትወጡ ተብሏል። እስከ ፌብሩዋሪ ቀነ ቀጠሮ ተቀምጦላቸዋል። በዚህ ውስጥ ነው የኢትዮጵያ ወጣት እየታፈሰ የሚገኘው። የኢትዮጵያ ወጣት በዚህ አገዛዝ የቀረበለት ዕጣ ፈንታ ጦርነት የሆነው በእንደዚህ አይነት ቀጠና ውስጥ በእንደዚህ አይነት የኑሮ ሁኔታ ውስጥ ነው ለማለት ነው። ምናልባት ከፈቀድክልኝ ወደ ፋኖ መረጃዎች ልንሄድ እንችላለን። ካልሆነ ግን ይህንኑ አጀንዳ ልንገፋበት እንችላለን። የወጣቶችን አፈሳ ወደ ወጣቶቹ አፈሳ ከመሄዳችን በፊት አንሙት አሁን ያነሳሃቸው ቀጠናዊ ሁኔታዎች በመሰረቱ ከምንድን ነው የሚቀዱት የሚለውን ነገር በተወሰነ መንገድ ከፖሊሲውና ከሰውየው ሀገሪቱ የምትከተለውን ፖሊሲ በተመለከተ የተወሰነ ነገር ሂንት ይሰጠናል ያልኩትን ንግግር እንድንሰማ ብዬ ነው። ዝግጁ ከሆነ እሱን ንግግር እንስማው። ቴክኒሻናችን በጨረፍታ ለማሰብ እንዲሆናችሁ ዓለም በትልቁም በትንሹም ከባቢ ትናጣለች። ሰሞኑን እንደምትሰሙት ሁሉ ጋር መናጥ አለ እና አንድ የጨነቀው ወዳጄ ጂኦፖለቲክሱ ያስፈራል፣ ዓለም እየተናጠች ነው፣ እንደው ይሄ መናጥ ምን ያመጣብን ይሆናል ብሎ በስጋት ጠየቀኝ። እናንተም አስቡበት። የዓለምን መናጥ እኛ አንፈልግም፣ የዓለምን መታወክ እኛ አንፈልግም። ዓለም ሰላም በነበረችበት ሰዓት ግን ምን አደረገችልን ነው መልሱ። ምን አደረገችልን? ሳጥናት ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብንም። ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት ነው የሚጠበቅብን እንጂ የመጣን ነገር በመፍራት ይበቃል። ይሄ ለኔ ፖሊሲ ነው። is a very alarming በጣም አደገኛ እጅግ ለቀጠናው አደገኛ ፖሊሲ ነው። ይሄ አገዛዙ በምንም አይነት መንገድ ከሰላም ፕሮፊት አላደርግም ብሎ እንደሚያስብ ሁነኛ። ለዚህ ነው ከዚህ አገዛዝ ጋር እንደራደራለን የሚሉ አካላት ይሄ አገዛዝ ዛሬ አልወጋንም የሚሉ አካላት በፍጹም ይሄ አገዛዝ አልገባቸውም የምለው ለዚህ ነው። በነገራችን ላይ የእያንዳንዱ ጦርነት ባለቤት ይሄ አገዛዝ ነው። በእያንዳንዱ ቀጠናው ላይ ባለው ቀውስ ውስጥ ይሄ አገዛዝ እጁ አለ እንድንል የሚያደርገን ይሄ ፖሊሲው። ከእያንዳንዱ ግጭት ፕሮፊት እናደርጋለን ነው እያለ ያለው። በነገራችን ላይ የኢትዮጵያ ሕዝብ ከዚህ በላይ ሊያስደነግጠው የሚገባ ነገር በሀገሪቱ ውስጥ አለ ብዬ አላስብም። ምን ያነሙት war is a policy። ጦርነት ነው ፖሊሲው፣ ፍጅት ነው ፖሊሲው። ለኢትዮጵያ ብቻ አይደለም ለቀጠናው። ውጊያ ከሌለ ምንም አናተርፍም የሚል አገዛዝ፣ ጦርነት ባልነበረባቸው ጊዜያቶች ውስጥ ምን ተጠቀምን የሚል አገዛዝ and ይሄንን እሱ ሲናገር እዛ አዳራሽ ውስጥ ያለው ህዝብ ሲያጨበጭብ አንሙት። ዓለም ሰላም በነበረች ጊዜ ምን አትርፈናል ሲል እየተሳቀ ሲጨበጨብ ትሰማለህ። what is going on? ምንድነው እዚህ ሀገር ላይ የሆነ ያለው? ለዚህ ነው እኔ ጎረቤት ሀገራት እያንዳንዱ ሀገር የገጠመው ፈተና ከዚህ አገዛዝ ተነጥሎ ሊታይ አይችልም የምለው ለዚህ ነው። አብይ አህመድን ለአማራ ስትል አይደለም የምትታገሉት። ይሄ ለኔ ይሄ ንግግር this is exactly የዚህ አገዛዝ ፖሊሲ ከዚህ አስተሳሰብ ስለሚቀዳ ነው። ይሄንን ሲናገር
ሁለተኛ ጊዜ ከዚህ በፊት ሰምቼዋለሁ። በመጣ በመጀመሪያው 6-7 ወራት አካባቢ ምሁራንን ሰብስቦ ስታተስ ኮ ካልተናጠ ሀገሪቷ ሼክ ካላደረገች የነበረውን ነገር መቀየር አንችልም። ስለዚህ በሁሉም ቦታ ላይ ውድመትን ማስከተል ኢትዮጵያ ውስጥ አዲስ ስርዓት ለመስከር ሪሴት ለማድረግ ይችን ሀገር የነበረውን ማራገፍ ያስፈልጋል እያለ በተደጋጋሚ ሲናገር ነበር። ይሄ ግለሰብ በእያንዳንዱ አካባቢ የሚደረጉ ግጭቶች ውስጥ እንዴት ፕሮፊት አደርጋል? ለምሳሌ ኤርትራን በሪቶሪክ ደረጃ በትርክት ደረጃ ወደ ኢትዮጵያ ጦርነት ኢቭን በትርክት ደረጃ ይዞ መምጣት አደገኛ ነው። ጦርነቱ ሪጂናላይዝ ያደርገዋል። እውነት እንደሌለው እየታወቀ የአማራን ትግል በፕሮክሲነት መክሰስ የጦርነቱን አድማስ ይቀይረዋል ስንል ነበር። አልታቀበም ስርዓቱ። ደግሞ ደጋግሞ መዋሸቱ ሳያንስ እንደውም ኤርትራ ይገርማችኋል እንደ አልቡርሃንንም ጎትቼ ወደ ኢትዮጵያ ጦርነት ውስጥ አመጣዋለሁ ብሎ ደግሞ ሰሞኑን በኢትዮጵያ ጦርነት ውስጥ የአልቡርሃንም ኃይል አካል እጁ አለበት የሚል ነገር ሲነሳ ደግሞ ተሰማለ። ይሄ ምንን ይሰጣቸዋል? የአርኤስኤፍን ጦርነትና የጦር መሳሪያ ድጋፍ የሚያደርጉበትን ካምፕ ለማቋቋምም ሆነ ሌሎች ድጋፍ ማድረግ የሚያስችላቸውን ነገር እንዲያደርጉ እድል ይፈጥርላቸዋል። ይሄንን ትርክት ይዘው መምጣት የፈለጉበት ምክንያት እሱ ነው። አልቡርሃን በኢትዮጵያ ጦርነት ውስጥ ስላለ እኛ ደግሞ በአርኤስኤፍ በኩል የአርኤስኤፍ ድጋፍ እያደረግን የሱዳን ጦርነት ውስጥ ተዋናይ መሆን አለብን። ግን ጦርነቱን ወደ ኢትዮጵያ ጎትቶ የማምጣት ፍላጎት ከምታስበው በላይ ያገዛዙ መሻት እንደሆነ ከዚህ ንግግር ትረዳል። ይሄ ንግግር በግልጽ እየነገረን ያለው ነገር ከእያንዳንዱ ጦርነት የምናተርፍ ከሆነ እያንዳንዱ ጦርነት ውስጥ ተዋናይ ሆነን መግባት አለብን እያለ ነው ግለሰቡ። በደቡብ ሱዳን ጆንግሌ ላይ ባለው ጦርነት ውስጥ እጁ አለበት ማለት ነው። ሳውት ሱዳን ውስጥ ባለው ጦርነት ሶማሊያና ጅቡቲን እና ሶማሌላንድ መካከል ከባድ የጎሳ ውጥረት በዘመናችን አይተን ማናቀው ውጥረት በነገራችን ላይ አንሙት። በእያንዳንዱ ጎሳ መካከል በኢሳና በጎደቡርሲ መካከል ውጊያ፣ በአፋር ጎሳዎች መካከል ውጊያ፣ ግጭትን በእያንዳንዱ አካባቢ በእያንዳንዱ ማህበረሰቦች ውስጥ በየዘርፉ ግጭቶችን መፈብረክና የኢትዮጵያ ማህበረሰብ የቀጠናውም ህዝብ የእርስ በርስ ግንኙነት ግጭትን መሰረት ያደረገ ብቻ እንዲሆን ንግድን መሰረት ያደረገ አይደለም፣ ትስስርን መሰረት ያደረገ አይደለም። አንተ ቀደም የምትላቸው ኢኮኖሚያዊ መሰረተ ልማታዊ እንደዚህ አይነት ትስስሮችን ታሳቢ ያደረገ አይደለም። በግጭትና በጦርነት የተታሰረ ቀጠና፣ ሎክዳውን የተደራረገ ቀጠና፣ እያንዳንዱ ማህበራዊ ግንኙነቶቻችን የጦርነት ግንኙነቶች እንዲሆኑ እሱ ብቻ አይደለም አንሙት። በተቋማትና በግለሰቦች መካከል በህዝብና በተቋማት መካከል ያለው ግንኙነትም ያን ያህል የጦርነት አይነት ግንኙነት እንዲሆን እያንዳንዱ ነገር ጦርነት እንዲሆን ከዚህም እናተርፋለን ብሎ የሚያስብ ዋር የዚህ አገዛዝ በአጋጣሚ አክሲደንት የሚፈጥረው የፖለቲካ ቅራኔዎች የሚፈጥሩት አይደለም። ለዚህ አገዛዝ አየህ አንሙት። ከዚህ በፊት ደባርቅ ላይ የተናገረውን ነገር እኔ ለአድማጭ ተመልካቾች እያሰማው ነበር የነበረው። ይሄ ጦርነት ትግራይ ላይ ሆኖ ነው እንግዲህ የሚለው ይሄ ጦርነት የኛ መለማመጃ ነው ይል ነበር። መለማመጃችን ነው። በርካታ ጦርነቶችን ለማድረግ ያቅዳል ማለት ነው። አንዱ ጦርነት መለማመጃ ከሆነ ከዚህ ንግግርና ከዚህ ንግግር በመነሳት አሁን አንተ ቀደም ስትዘረዝራቸው የነበሩ ነገሮች በአፋር ላይ የምናየው፣ በሶማሌ የምናየው፣ በጋምቤላ የምናየው፣ በጉሙዝ የምናየው፣ በሌሎችም የኢትዮጵያ ደቡባዊ አካባቢዎች የምንመለከታቸው፣ ደቡብ ምዕራብ አካባቢ የምንመለከታቸው፣ ድንበር ተሻግረው ሌሎች ሀገራት ድረስ እየደረሱ ያሉ ግጭቶች፣ ጦርነቶችና ቅራኔዎች በአጠቃላይ ስርዓት ወለድና ያገዛዙ የፖሊሲ አቅጣጫ መሆኑን ትገነዘባለህ። በዚህ ውስጥ የት ቦታ ነው ሰላም? አንሙት እንዴ አንድ ጤነኛ አካል ፓወርን ኮንሶሊዴት ማድረግና ማዕከላዊ ማድረግ የሚፈልግ አካል
የሀገርንና የህዝብን መረጋጋት የሚፈልግ አካል በአንድ አካባቢ ላይ 9 የታጠቀ ኃይል እንዴት ሊያደራጅ ይችላል? ኢፍ ጦርነት ፖሊሲ ካልሆነ ጦርነቱ በኦሮሚያ ውስጥ ብቻ ያለውን ምንም ፖሊሲው ጦርነት መሆኑ እኮ በነገር ላይ አሁን እንደው አምሳውሪ ያቋረጥኩ ግን ሲመጡ ጀምሮ ስንሰማ የነበረው እኮ ታስታውሳለህ ኢትዮጵያን ዲኮንስትራክት እናደርጋታለን መልሰን እንበይናታለን ሲባል ዲኮንስትራክሽን ውስጥ ዲስትራክሽን እኮ አለ ከዛ ሪኮንስትራክት ማድረግ ነው ያሉት አይደል ሁለቱም ቫዮለንስ ነው ማለት ነው ማፍረሻውም መስሪያውም ቫዮለንስ ነው ጦርነት ነው ማለት አመጽ ነው አየህ ለምሳሌ የዓለም የስቴት ፎርሜሽን ታሪኮች ላይ እኮ መንግስታት ሀገራት ምንድነው ጦርነት ሀገራትን ፈጠረ መንግስታትን ፈጠረ መንግስታት ጦርነትን ፈጠሩ የሚለው ታሪክ አለ በተለይ መንግስታት በደምና ብረት ተፈጠሩ የሚለው ሂደት ምናቀው ያ ክላሲካል የሆነው ሂደት አለ አይደለም የስቴት ፎርሜሽን ፕሮሰስ ላይ እኛ ምን ፈልጋትን ኢትዮጵያ መልሰልን በይናት ከሆነ ዲስትራክሽን ውድመት እና ጦርነት ግድ ነው ብለው አምነው ነው የተነሱት ኢትዮጵያን መልሶ መበየን ቀላል ጉዳይ እንዳልሆነ ጦርነትን ዲማንድ የሚያደርግ እንደሆነ በፊት ነው የሚያውቁት በፊት ነው የጀመሩት እያንዳንዱ ነገር ፕላንድ ነው ትግራይ ላይ ጦርነት መከታ አማራን መውጋት ሌሎች አልገዛ ያሉትን መውጋት ቀጠናውን መውጋት ይሄ እኮ ፕላንድ የሆነ እንትናቸው ላይ የዚህ የኤምፓየር ግንባታ ባይብላቸው ላይ የተቀመጠ ነገር እኮ ነው አዲስ አበባን ዲሞግራፊካሊ ምናምን ለመቀየር ዲኮንስትራክት መደረግ አለባት ዲስትራክሽን ኢምፖርታንት ነው የነበረው ስለዚህ ይሄ ሁሉ ዲስትራክሽን እየተፈጠረ ያለው ለዛ ነው ነባር የምትለውን ማህበረሰብ ጠርገህ አንስተህ ሪሎኬት ካላደረግ ካልቸራሊ ዲስሎኬት ካላደረግከው ያንን መንፈሳዊ ትዝታ ያንን ምናምናዊ ትዝታ እዛው ባለበት እዛው በመገንባት እዛው በማሻሻል አይደለም ነቅሎ በማባረር ይሄ የከተማ መስራችነት ስነልቦና የዛ አካባቢ ቤት መኖሪያ የአያት ቅድማያት የውርስ አስተሳሰብ እና መንፈሳዊ ትስስር ስነልቦናዊ ትስስር ይሄ መበተን አለበት ዛሬ የፒያሳ ልጅት ነው ያለው የ4 ኪሎ ልጅት ነው ያለው የካሳንቺስ ልጅት ነው ያለው ነባር ምትላቸው የአዲስ አበባ መንግስት የለም ለምን ዲስትራክሽን was important ዲስትራክሽኑ ነው አዲስ አበባን ሪኮንስትራክት ለማድረግ in their way እነሱ በሚፈልጉበት መንገድ እነሱ የሚፈልጓትን አይነት መልክና ገጽታ ሊሰጧት ከፈለጉ ይሄ ግዴታ ነው የነበረው ኢትዮጵያም ላይ እንደዛ ነው የሰሜን ኃይል ይሄ ለ3000 ዘመን ለሺህ ዘመናት ኢትዮጵያን ፖለቲካል ሴንተር ይዞ የኖረው ኃይል ጨርሶ እንዲሸነፍና እንዲሸሽ ከተፈለገ በእነሱ አስተሳሰብ ኤግዛክትሊ ይሄ ከሆነ መውደም አለበት ኢንተሌክቹዋል አቅሙን ማጣት አለበት ኢኮኖሚክ አቅሙን ማጣት አለበት በእነሱ ቋንቋ ባዕዱ ከኢኮኖሚ ይዞታው መነቀል አለበት ከፖለቲካ ይዞታው መነቀል አለበት ፖለቲካል ፐሪፈሪ መሆን አለበት ጂኦግራፊክ ፐሪፈሪ መሆን አለበት ካልቸራል ፐሪፈሪ መሆን አለበት የዳርቻ መሆን አለበት in every aspect of የኢትዮጵያ ፖለቲካ ህይወት ውስጥ ይሄ ምን ይፈልጋል ዝም ብለ በሰላም በትዛዝ ባዋጅ አታረገው የሚፈልገው ምንድነው ደም ማፍሰስ ጦርነት ይፈልጋል ስለዚህ ምንድነው የሚለው ሰላም በነበርን ጊዜ ዓለም ምን አደረገልን ሰላም የነበረችው ዓለም ምን አረገችልን ሰላም የነበረችው ኢትዮጵያ እኔ እናንተ ቅድም ስለ ሰላም ስለነበረችው ኢትዮጵያ ምን አረገችልኝ ነው የሚለው አሁን እየደማች ባለችበት ውስጥ ግን ምን እያተረፍን ነው አዲስ አበባን እየተቀለልን ነው እንትንን እየተቀለልን ነው ሁሉን ነገር እንደፈለግን እያደረግን ነው አየህ ሰላም ሲሆን ሰው አይሞትም አይደለም የሱ አጀንዳ ሰላም በመሆኑማ ሰዎች አይሞቱም ነበር ሰዎች ውዶቻቸውን አያጡም ነበር አይደለም ምክንያቱም ሰው ለሱ ቁስ ነው ያውም ርባና የሌለው ቁስ ምርታማ ያልሆነ ትርፋማ ያልሆነ ማህበረሰብ መሞቱ ያሳስባቸው ይያለ ለጦርነት ለዛ ነው እኮ መርዶ ማይነግረው ለእያንዳንዱ የኢትዮጵያ ቤተሰብ
አፍተር ኦል ሲወስድባቸውም ሳይነግር ነው የሚወስደው የኢትዮጵያን ወጣት የኢትዮጵያን ታዳጊ አፍሶ ይወስደዋል፣ አፍሶ ያዘምተዋል። በሄደበት ወድቆ ይቀራል። ልጇን የምትፈልግና ትንከራተታለች። ከሐረርጌ እስከ ሰላሌ ልጅ ፍለጋ ብላ ትንከራተታለች። ሲወስድ አልነገራት፣ ሲሞትም አይነገራት። ምንም አይነት ሰብአዊም ሆነ ኢኮኖሚ በነገራችን ላይ አንሙት የሰውን ሞት እንዴት እንደሚረዳው እኔ ቃለመጠይቁን ሰምቼ ነው። ከዛ ቃለመጠይቅ ውስጥ ከሆነች ሴት ጋር በኢትዮጵያ ቴሌቪዥን ላይ የተደረገ ቃለመጠይቁ ላይ ስለ ሮቦት ምናምን ያወራበት ጊዜ ማለት ነው። ያንን ቃለመጠይቅ ተመልክቼው እዛ ላይ ምን ይላል? ሰው አዋጭ አይደለም ይላል። በቅርብ ጊዜ ውስጥ ማሽን ሪፕሌስ ያደርገዋል ይላል። እኛ ለምሳሌ ኢትዮጵያ አምራች ኃይል አላት የሚለው ነገር ካፒታል አይደለም ይላል። ይኸውልህ አንሙት፣ ይሄ አስተሳሰብ ማልቴዥያን ነው። መለስ ዜናዊ ከዚህ በፊት የተናገረውን ንግግር ላይ ደግሞ መለስ ዜናዊ ሰው ልጅ ሲወለድ የነ ማርክሲስቶች የሌሎቹን እነ ሃሪ ቦስራፕን እንትን ይዞ መጥቶ እሱ ሰው ልጅ ሲወለድ ጭንቅላትም ጭምር ይዞ ነው የሚወለደው፣ አፍና ሆድ ብቻ ይዞ አይወለድም፣ እጅና ጭንቅላትም ይዞ ነው የሚወለደው ይልና ያኛው ሰው ቫልዩ አለው ይላል። ኢቭን ኢን ኢኮኖሚክ ተርምስ በሀገር የኢኮኖሚ ሂሳቤ ውስጥ እንኳን የሰው ኃይል ትልቅ አቅም ነው ብሎ ያስባል ያኛው። ይሄኛው መጥቶ ምንድነው ያለው? ምንም አይጠቅምም ነው ያለው። ሰው በማሽን ሪፕሌስ ሊደረግ ይችላል እና አቅም አይደለም፣ የሀገሪቱ አቅም አይደለም ማለት መወዳደሪያ ኮምፓራቲቭ አድቫንቴጃችን ነው ይላሉ ኢኮኖሚስቶቹ። ያንግ ጀነሬሽን አለን፣ ወጣት ህዝብ አለን፣ ወጣቶች አለን ይላል። ግን ወጣቱ አሁን አምራች አይደለም፣ አልተማረም፣ አይረባም ማለት ባይዘወይ በጣም በጣም አደገኛ አስተሳሰብ ነው። ሰው ምንም አይነት ኢኮኖሚያዊም ሆነ ሰብአዊ ጥቅም የለውም ብሎ የሚያስብ ሰው ሀገር እየመራ ጦርነት ሰፊ ማምረቻችን ነው፣ ፕሮፊት የምናገኝበት ነው፣ ትርፍ የምናገኝበት ነው፣ ምርጥ ውጤታማ ያደርገናል ጦርነት ካለ የኢትዮጵያን ህዝብ ሚና ወደ አንድ ነገር ብቻ ሬዲዩስ አድርጎታል ማለት ነው። እሱም ህዝቡ ጦርነት ውስጥ የሚማገድ ቅድም አንተ እንዳልከው ካኖን ፎደር ነው፣ የጥይት እንትን ማብረጃ ብቻ ነው። ከዛ ውጭ ምንም ሚና የለውም ማለት ነው ህዝቡ። በነገራችን ላይ እጅግ አደገኛ አስተሳሰብ ነው። እንደዚህ አይነት ፍልስፍናዎች ነበሩ። ማልቴዥያን የሚባለው አስተሳሰብ በስፋት ይነገርበት የነበረው ነገር በጣም በነገራችን ላይ እጅግ አደገኛ ይባል የነበረው ፖፑሌሽን ኮንትሮልን በተመለከተ ዲሞግራፊን በተመለከተ እንደዚህ አይነት አስተሳሰብ ነበር። አንሙት 19ኛው ክፍለ ዘመን ላይ በስፋት የነበረ አስተሳሰብ ነው። በጣም ኮንቴስትድ የሆነ በኋላ ላይ እነ ቻይና እነ ህንድ ዋጋ ያሳጡት ገለባ ሐሳብ እጅግ የተተቸ ሐሳብ ነው። ይሄንን ሐሳብ ይዞት መጣ አሉ የዚህ ሐሳብ አቀንቃኞች፣ በቀጥታ ቢሊዮን ዶላር ድጋፍ የሚያደርጉ ግለሰቦች አሉ የዚህ ሐሳብ አራማጅ። ይሄ ግለሰብ ህዝቡን ይጠየፋል። ፖሊሲው ጦርነት ነው። ቀጠናው ላይ የሚመለከተው ነገር እሱ ይሄን ነው። ለዚህ ነው የትኛውም ሪስፖንሲብል የሆነ አገዛዝ የጎረቤት ሀገራትን ጦርነት ወደ ራሱ እንዲመጣ ድረጋ አያደርግም። ሉከት ሳውዲ አረቢያ እና ኢጅፕት፣ ሳውዲ አረቢያና ግብጽ ነርቨስ የሆኑት አንሙት በሱዳን ጦርነትም ሆነ በየመን ጦርነት ድንበራቸው ላይ የተጠጋ ሲመጣ የሳውዘርን ትራንዚሽናል ካውንስሉ ጦር ወደ ሳውዲ ድንበር እየገፋ ሲሄድ ሳውዲዎች በቀጥታ ነው እርምጃ መውሰድ የጀመሩት። አግሬሲቭ ሆነው ነው የተነሱት። ህልውናችን ላይ አደጋ ደቀነ ብለው ማለት ነው። ምክንያቱም ጦርነቱ ወደ እነሱ እየተስፋፋ ስለመጣ ነው። ግብጾች የሱዳንን አንድነት አጥብቀው የሚፈልጉበት ትልቁ ምክንያት የሱዳን ሰላም የግብጽ ሰላም ነው ብለው ስለሚያስቡ ነው። ህልውናቸው አደጋ ውስጥ ስለሚወድቅ ነው። ጦርነቱ ወደ ድንበር እየተጠጋ በሄደ ቁጥር ኦልሬዲ በሚሊዮን የሚቆጠር ሱዳናዊ ግብጽ ነው ያለው ተሰዶ። የኢትዮጵያ ውስጥ ያለው አገዛዝ ጦርነት ወደ ሀገር ያልገባም ብሎ የሚያኮርፍ አገዛዝ ነው።
ስለዚህ በአማራው ጦርነት ውስጥም ሆኖ እና አልቡርሃን እንዲመጡ ይፈልጋል። ጦርነቱን ወደ ሀገር ውስጥ ጎትቶ በትርክት ደረጃ ትግል አድርጎ የና አልቡርሃንን ጦርነት ከፖርት ሱዳን ወደ ካርቱም የገባው በቅርብ ቀን ነው። አንሙት ቅድም ስታነሳ እንደነበረው ለራሱ ስደተኛ የሆነ ኃይል ነው። ይሄ ኃይል የነበረው ከባድ ዋጋ እየከፈለ ነው ሀገሪቷ እንዳትገነጣጠል ሱዳን እና አልቡርሃን። እነዚህ ሰዎች በተደጋጋሚ የትኛው ጤነኛ የሆነ አካል ነው ጦርነትን የሌላን ሀገር ጦርነት የዓለም አቀፍ የጦርነት አካል ራሱን ለማድረግ የሚሰራ አገዛዝ ምን አይነት አገዛዝ ነው? ህዝቡንስ እንዴት ነው የሚያየው? ሀገሪቷንስ እንዴት ነው የሚያየው? አሁን የራሳችሁን ቅዠት ፈጥራችሁ ነው እንዳትለኝ፣ ይሄው ንግግሩ እያሰማዋችሁ ነው። ንግግሩ ከእያንዳንዱ ጦርነት ኦፖርቹኒቲ ነው ማየት ያለብን የሚል አገዛዝ ጋር አብረህ ቁጭ ብለህ በአንድ ሀገር ውስጥ ስለ ሰላም ልታወራ የሃይማኖት አባቶችን እና ካህናትን፣ ቀሳውስቶችን፣ አባገዳዎችን እና ሼኮችን አሰልፈ ሰላም ሰላም ዝፈኑ ልትል አትችልም። because war is the policy። እኛ የምናሰርፈው ከሰላም አይደለም ከጦርነት ነው። ከዓለም ጦርነት፣ ከቀጠናው ጦርነት፣ ከአማራ ጦርነት፣ ከትግራይ ጦርነት፣ ከኦሮሞ ጦርነት፣ ከኢትዮጵያ ጦርነት ውስጥ ነው እኛ ምናት በዛ ውስጥ ነው ትራይቭ የማደርገው። ታየ ደንደአ ይሄን በተመለከተ በነገራችን ላይ መመስገን ስላለበት በዚህ አጋጣሚ አነሳዋለሁ። ምን ይላል መሰላን? ጦርነት ከሌለ አብይ ደካማ ይሆናል ይላል። በቃ አይረጋጋም፣ ምንም ማሰብ አይችልም ጦርነት ከሌለ። ገባ? ያለ ጦርነት መብራት አይችልም። 7 ዓመታቱን 8 ዓመታቱን ወደ ኋላ ሄድና ተመልከት። ጦርነት የሌለበትን አውድ ጥራልኝ። ዋር ከሌለ ምንም ነገር ማኔጅ አይችልም ይላል። ጦርነት በሌለበት ግድያዎች ነበሩ እየተገደሉ ናናዘር ፎርም ማለት ነው። ጦርነት በሌላ መንገድ ማለት በነገራችን ላይ እኮ አንሙት የስነ ልቦና ጦርነት አስቀድሞ የኢትዮጵያ ሕዝብ ላይ ከፍቶ ነበር ግለሰቡ። አሁን በሪትሮስፔክት ወደ ኋላ ሄደን ስናየው ኢቭን ግለሰቦች ግድያ በሚፈጸምባቸው ጊዜያቶች ሁሉ ሳይኮሎጂካል ማኒፑሌሽን ይሰራ ነበር ሀገሪቱ ውስጥ የህዝቡን ስነ ልቦና ለመቆጣጠርና ህዝቡ የጦርነት ሰለባ እንዲሆን። ያለ ጦርነት የነበርንባቸው ወቅቶችም የጦርነት ወቅቶች ነበሩ እኮ አንሙት። ለምሳሌ በትርክት ደረጃ ከሌሎች አካላት ጋር ይዋጋ ነበር። በየአካባቢው ግጭት፣ መፈናቀል፣ ፍጅት፣ ስደት ምናምን ነበር እኮ ማሳካር ነበር። እሱ ወደ ሌላ ሀገር ሲሄድ እኮ ቡራዩ ላይ ሰዎች ይታረዱ ነበር አንሙት ብታስታውስ ከሆነ። ኤኒዌይ መቀጠል ትችላለህ። ከሰዓታችን አኳያ አንተም በጣም ሐሳብ እንድትሰጥባት የፈለኳት ጉዳይ አለች። ምናልባት ፋኖን የተመለከቱ መረጃዎችን በመረጃ ሰዓት እናቅርባቸው፣ ብዙ ርዕሰ ጉዳዮች ስላሉ ብዬ ነው፣ ሰዓታችንም ስለሄደ። አንድ መልእክት ከአንድ የፋኖ አመራር ተላከችልኝ። አንድ አረፍተ ነገር የተላከልኝ አንድ አረፍተ ነገር መቸለታ እኔ እናንተ ስንደክምበት የዋልነውን ነገር የሚጠቀልል ነው። ዝም ብዬ ባስቡ ውስጡ መዓት ነገር ነው ያለው። ዝም ብሎ ይችን አረፍተ ነገር አንድ አረፍተ ነገር ነው። አንድ አረፍተ ነገር ነው። ለቴክኒሻናችን ልኬለታለሁ እንዲያመጣት። ኤግዛክትሊ አንድ አረፍተ ነገር ነች። አስተሳሰባዊ የሽግግር መሰላላችን ራስ ጠልነትን ረግጦ ራስ በቅነት ላይ የደረሰ ሲሆን ሰርክ አንብበን የማንጠግበው ሪዮት ዓለማዊ መድብላችን ከብሔራዊ ቁጭት የሚመነጭ ብሔራዊ ንቃት ነው ይላል። ይችን ብቻ ነው የላከልኝ። ለዚህ ውስጥ አስተሳሰባዊ ሽግግር ስለ አማራ ትግል ነው የሚያወራው። እንዳው ይሄ ቅድም ያነሳነው ያገዛዙ ጦረኛነት እና ሀገራዊ ሁኔታ ተመልካቾች ዛሬ በዚህ አገዛዝ እንደው ኢትዮጵያ እየበለጸገች ነው ሲል ልቡ የሚፈስ ካለ ተወረደው ይላል ያገሬ ሰው። ቁርጥህን ወቅ ለማለት ነው። እንዲህ ያለውን አገዛዝ መግለጥ ማሳየት አስፈላጊ ስለሆነ ነው
ከወንድሜ ጋር የተወሰነ ሄድንበት ያስባለሁ። ትኩረታችን አማራ ነው። ጉዳያችን ነው። እርግጥ ነው ይሄንን አገዛዝ መታገል ትልቁም ጉዳያችን ነውና እዚህ ውስጥ ብዙ ነገር ስላለ ነው ሐሳብ እንድትሰጥበት ብዬም ነው። እኔ እዚህ ውስጥ አስተሳሰባዊ የሽግግር መሰላል አስተሳሰባዊ ሽግግር አለ ማለት ነው። በአማራ ትግል ውስጥ ያለ የአስተሳሰብ ሽግግር ከምን ወደ ምን ራስ ጠልነትን ረግጦ ራስ በቅነት ላይ የደረሰ የአስተሳሰብ ሽግግሩ ከራስ ጠልነት ወደ ራስ በቅነት ያን ራስ ጠልነት እንዴት ነው ስንገልጸው የነበረው መቸለታ ያ ራስን በማግለል በጠላት ፍላጎት ልክ በመቀረጽ በመንበርከክ በመሸሽ በአድርባይነት በተንበርካኪነት በባንዳነት የሚገለጸው ሁሉ ነው ያ ራስ ጠልነት። ከዛ ወደ ምን ነው እንግዲህ የትግሉ ያስተሳሰብ ሽግግር ወደ ራስ በቅነት ነው። ምን አይነት ነው ራስ በቅነት ማለት? የራስ ሐሳብ፣ የራስ ትግል፣ የራስ ዓላማ፣ የራስ ፍላጎት፣ አማራዊ መነሻ፣ አማራዊ ግብ፣ አማራዊ ቁመና፣ አማራዊ ኃይል፣ አማራዊ ፖለቲካ ጀመልክ ይሄ እኔ ትግሉን የሚጨምቅ አረፍተ ነገር ስለሆነልኝ ነው እውነት ለመናገር ያስተሳሰብ ሽግግሩ ከራስ ጠልነት ወደ ራስ በቅነት ነው። ይሄም እንግዲህ ምንድነው አለ ሰርክ አንብበን የማንጠግበው ርዕዮተ ዓለማዊ መድብላችን ምንድነው? እሱ ሰርክ አንብበን የማንጠግበው ርዕዮተ ዓለማዊ መድብላችን የአማራ ብሔርተኝነት ከብሔራዊ ቁጭት የሚመነጭ ብሔራዊ ንቃት ይሄም ሽግግር ነው። ከብሔራዊ ቁጭት ወደ ብሔራዊ ንቃት ይሄ ብሔራዊ ቁጭት ምንጩ ራስን መዘንጋት ነበረ ብለናል። ራስን መጥላት ነበረ ብለናል። ራስን ማግለል፣ ራስን ችላ ማለት ያ ደግሞ ምን አስከተለ ብለናል። ልክ ሲነቃ ራሱም የህልውና አደጋ ላይ ደርሶ አገሩም የሞት አፋፍ ጠርዝ ላይ ደርሳ እና ይሄ አባባል ያስተሳሰብ ሽግግር ከራስ ጠልነት እንግዲህ ከነመገለጫዎቹ ራስ ጠልነትን እንየው፣ ራስ በቅነትን ከነመገለጫዎቹ እንየው። ወደዚህ ነው እንግዲህ አሁን ዛሬም ራስ ጠልነት ላይ ያለህ ባንዳ ከሃዲ ባገዛዙ በጠላት ፍላጎት ልክ የተቀረጽክ እዛ አገልጋይ የሆንክ አማራ እየተሻገረ ነው ቆመህ እንዳትቀር። አማራ እየተሻገረ አንሙት ነገራችን ራስ ጠሉ ኃይል ግን ባይዘወይ ባንዳው ብቻ አይደለም እኮ አንዳንዶች ሳያውቁት ኮንሺየስሊ ሳይሆን በመዘንጋት ሂደት ውስጥ ብቻ ስለሆኑ የራሳቸውን ባህል የተው ማንነታቸውን የተጠየፉ አማራ ነኝ ማለት ዝቅታ ነው ብለው የሚያስቡ ነሰርሊ ባንዳዎች አይደሉም ግን ያላሰሉ ያሉበትን አካባቢ በደንብ የማይመለከቱ ኦኬ አሉ በህይወት ይነግዳሉ እንደማንኛውም ሰው ማህበራዊ መስተጋብር ይፈጽማሉ ግን ደግሞ በምን አይነት አካባቢ ላይ የኖሩ እንዳሉ አይገነዘቡትም ለምን እንደደህዩ አያውቁ ለምን ልጆቻቸው ትምህርት ተምረው ዲግሪ ይዘው ስራ እንደማይቀጠሩ አያውቁ አይገነዘቡ አካባቢያቸው መሰረተ ልማት ለምን እንዳለማለት አይገነዘቡም ገባ ለምን ቤታቸው እንደሚፈርስ አያውቁ ለምን ጦርነት እንደታወጀባቸው አይገነዘቡም በአርበኝነት ስሜት ተሰለፉ ሲባሉ ይሰለፋሉ በዓላትን ያከብራሉ ግን ኮንሺየስ አይደሉም ፖለቲካሊ አይገነዘቡም አማራነት ዝቅታ ይመስላቸዋል ለምን ጦርነት በአማራ ላይ ተከፈተ ብለው አይጠይቁም አየህ ነሰርሊ ባንዳ ሆነው ባንዳው ጠላት ነው አገዛዙን እያገለገለ ነው ያለው ገበሮ ነው ገብሯል የአማራን ህዝብ በጠላትነት ፈርጆ ራሱን ሊሰድብ አንደበቱን የሚከፍት ዘንዶ ነው እሱ
እሱ የጊዜ ጉዳይ ነው የሚራገፍ ነው ይሄኛው ግን የንቃት ጉዳይ ነው ይሄኛው ነፃ ያልወጣው ነው በአስተሳሰብ ደረጃ ነፃ ልናደርገው የሚገባን ልንገፍለት የሚገባ ግርዶሽ ያለበት ነው ዋናው የሚዲያው የኢንተሌክቹዋሉ ሚና ይሄ ነው በነገራችን የአማራ ትግል ለዚህ ነው ትራንፈንት ነው ሂደቱ በራሱ ነፃ አውጪ ነው ማለት ይሄን ተቋም የወለደው የአማራ ህዝብ ትግል እኔ እናንተን እዚህ ጋር ያቆመን የአማራ ህዝብ ትግል በኩራትና በኮንፊደንስ እያንዳንዱ አማራ ትግል እንዲያደርግ ነፃ ወጥቶ ማህበራት እንዲያቋቁም ተቋም እንዲያቋቁም አማራ ነኝ ብሎ መጥቶ በአደባባይ የራሱን ባህል እሴት በድፍረት ማንነቱን እንዲዘምር ስለማንነቱ እንዲቀኝ ያደረገው ማን ነው የትግልና የትግል ሂደቱ ነፃ ያወጣው ኃይል ነው አንሙት ይሄ ራስ ጠል የነበረው ኃይል አንዳንዱ ራሱን እንደሚጠላም ማያውቅም ነው አንሙት ራስ ጠልነቱ የሚገለጸው በተግባሩና በአስተሳሰቡ ነው ነሰርሊ ባንዳው ብቻ አይደለም ማለቴ ነው እሱንም ቢሆን በዚህ በብሔራዊ ቁጭት በብሔራዊ ንቃት ከዚህ የብሔራዊ ቁጭት የሚሰማው ሰው በነገራችን ላይ ጥቃትን የሚገነዘብ ሰው ለምንድን ነው ህዝባችን የተዋረደው ለምንድን ነው የአርሶ አደራችን ህይወት የማይቀየረው ለምንድን ነው ያደግንባት ጎጥ አርሶ አደር ህይወት ያልተቀየረው ለምንድን ነው የአማራ ህዝብ የሚፈናቀለው ለምንድን ነው እኛ ማንመርጠው ማንመረጠው ለምንድን ነው በሀገራችን ሰፋሪ የምንባለው ለምንድን ነው የደህየነው ለምንድን ነው የምንዋረደው ለምንድን ነው የምንሰደደው ብሎ መጠየቅ ለምንድን ነው መሬታችን ማንነታችን የማይከበረው ርስታችን የማይከበረው ማንንም እንደመጣ ሲፈልግ የሚያፈናቅለን አዋጆችና ፖሊሲዎች በምን መንገድ ነው የሚያጠቁን አማራዎች ስለሆነን ነው ወይ ብሎ መጠየቅን ንቃት ይጠይቃል በነገራችን ላይ ቁጭት የሚፈጠረው ከንቃትም ጭምር ነው ቁጭት ንቃትን ይፈጥራል በአንድ በኩል ግን ንቃቱ በራሱ ደግሞ ቁጭትን ይፈጥራል ኤግዛክት ዳይሌክቲካል ነው ይሄ ማርክሲስቶቹን ተርም ልጠቀምና ማለት ነው አንዱ ሌላኛውን አፌክት ያደርገዋል ምን ለማለት ነው ባጠቃ እኔ ባይ ዘ ዌይ እነዚህን ልጆች እነዚህን አመራሮች እነዚህን ያንግ ታለንትስ በአማራ ትግል ውስጥ ያሉ አብሪ ኮከቦች ማለት ኢንስፓይሪንግ ማይንድስ የምርም ደነቅባቸው በፋኖ ትግል ውስጥ በቃ ዝም ብዬ ስሰማቸው ቡላቸው ማልሰለቻቸው ልጆች አሉ በቃ ይሄንን ትግል ሳስብ ደስ እንዲለኝ የሚያደርጉ ማለት እንድታርፍ የሚያደርጉ ሀንሙት አማራ ሰው ወጥቶለታል እንድትል የሚያደርጉ ልጆች አሉ በዚህ ትግል ውስጥ አሁን ከነሱ ውስጥ ከአንደኛው እንደተላከልህ አውቃለሁ ጊዜ የሚያወጣቸው የአማራ የሐሳብ መሐንዲሶች አሉ የነገ ሀገር መሪዎች ናቸው እነዚህ የነገ ፖሊሲ አመንጮች ናቸው እነዚህ ልጆች እና ለዚህ ነው ይሄ ትግል አንተ እንዳልከው ራስ በቅ ነው ፕሮክሲ አይደለም ጥገኛ አይደለም የሐሳብ ጥገኛ አይደለም የአይዲዮሎጂ ጥገኛ አይደለም የሪሶርስ ጥገኛ አይደለም የምንም ተልኮ ተሸካሚ አይደለም አማራ ሆስት አይደለም የቫይረስ ሆስት አይደለም በራሱ ርዕስ በራሱ አጀንዳ በራሱ ጉዳይ በህዝቡ ጣፈንታ ላይ የተጋድሎ እያደረገ ያለ ህዝብ ነው ለዚህ ነው እንደውም ታጋይ ሆነን ይሄን አገዛዝ እየታገልን የፕሮክሲ ጦርነት ወደ ኢትዮጵያ እንዳይገባ ይያልን እኮ አገዛዙን ለማስቆም ጥረት እያደረግን እኮ ነው እኔና አንተ አንሙት የሱዳንን ጦርነት ወደ ኢትዮጵያ ውስጥ ጎትታ አታምጣው ይያልን እኮ ነው ያለው ኃላፊነት ስለማይሰማ አንተ ብታመጣው የኢትዮጵያ ህዝብ እንዲታገል እኮ ነው እያነቃን ያለነው በሱዳን የጦር ማደራጃ ካምፕ ፈጥረው በሱዳን ጦርነት ውስጥ ከገቡ በሶማሊያ ጦርነት ውስጥ ከገቡ ሀገር አይኖረንም እኮ ነው ይያልን ያለነው ምን አገባንኛ የተለየ ኃላፊነት የለብንም ግን ምን ያህል ኃላፊነት እንደሚሰማው የአማራ ትግል የምታቀው ጎሮቤት ሀገራት ላይ የሚታወጅን ጦርነትና የጦርነት አዋጅ ዛሬ ትግል ሜዳ ላይ ሆኖ ስለ ጎሮቤቶቹ እና ጎሮቤት ቀጠናው ላይ ስለሚኖር ሰላም አስተማማኝ ዋስትና አሰጣለው ይላል ለምን we are responsible የአማራ ህዝብ ኃላፊነት የሚሰማው ህዝብ ነው እጣፈንታውን ከኢትዮጵያ ህዝብ ጋር ያስተሳሰረ ህዝብ ነው ብለን ነው እናምነው አየ የኢትዮጵያ ሰላም ግድ ይለዋል የአማራ ህዝብ
ይሄ አገዛዝ ኢትዮጵያን ፕሮክሲ ሲያደርጋት ትግል ውስጥ ሆነ ማንም ኃይል በዚህ ልክ በኃላፊነት ስሜት ሊሰራ አይችልም። ኢንሰርጀንት ከሆነ አንሙት እንደምታውቀው የሚደግፈው አካል ጋር ይሰራል። ምንም የሞራልም የህግም ተጠያቂነት የለብህም። የህልውና አደጋ ተጋርጦብሃል። ማንም ድጋፍ ካደረገለት ትጠቀምበታለህ። እነ ብርሃኑ ነጋ ከግብፅ ገንዘብ ይቀበሉ አልነበርም? የአማራ ህዝብሳ ከአማራ አርሶ አደር በአማራ አርሶ አደር ለአማራ አርሶ አደር የሚደረግ ትግል የኢትዮጵያ ሰላም ግድ የሚለው የቀጠናው ሰላም ግድ የሚለው ለዚህ ነው። ይሄ ኃይል አስተማማኝ ማዕከላዊነትን የተላበሰ ነው። በእሴትም በባህልም በግብረገብነትም በሁሉም ነገር ጥንቅቅ ያለ ነው። we came neat ንጹህ ሆኖ ነው የመጣው። ለዚህ ነው አንዲት መረጃ አንዲት የክስ መዝገብ ሊገለጥበት የማይችለው። አገሌ ሲረዳው ነበር አሉባልታ ነው፣ መረጃ ልታቀርብ አትችልም። እነንተና ሲልኳቸው ነበር፣ መረጃ ልታቀርብ አትችልም። ተላላኪው አንተ እንደሆንክ በማስረጃ ግን ዓለም እየመሰከረ እየተጻፈ ነው። ፎሬን ፖሊሲ ላይ ግባና አንብብ። ከትናንት ወዲያ የወጣ ጽሁፍ ነው። ፎሬን ፖሊሲ ላይ ዩናይትድ አረብ ኤምሬት በኢትዮጵያ በኩል አዲስ የጦርነት አቅጣጫ ልትከፍት ነው ተብሎ ከፈረንሳይ የሚመጡ ከተለያዩ ከራሻ የሚመጡ መሳሪያዎችን ዛሬ ደግሞ የወጡ ዘገባዎችን እየተመለከትን ነበር። አንሙት ስቱዲዮ ከመግባታችን እያንዳንዱ የሚመጣው የተዋጊ አውሮፕላን በዩናይትድ አረብ ኤምሬት ገንዘብ ተገዝቶ ለሞሮኮም ለአዲስ አበባም የሚላከው በዩናይትድ አረብ ኤምሬት ገንዘብ እንደሆነ ዛሬ ዘወጥተዋል የዓለም አቀፍ ዘገባዎች። የጦር መሳሪያዎች እና ፈረንሳይ ነች አፕሩቭ የምታደርገው የፈረንሳይ አውሮፕላኖችን ለኢትዮጵያ ስጡልኝ ብላ ዩናይትድ አረብ ኤምሬት ስትጠይቅ አዲስ አሰራርን ፈረንሳይ አዳፕት እንድታደርግ ተገዳለች። የፈረንሳይ አውሮፕላኖች በዩናይትድ አረብ ኤምሬት የተከፈለባቸው ለሞሮኮና ለኢትዮጵያ እንዲሰጡ በዩናይትድ አረብ ኤምሬት ጥያቄ የቀረበባቸው አውሮፕላኖች ሆነው ታገኛቸዋል። ምን ማለት ነው? ፕሮክሲ ዩናይትድ አረብ ኤምሬት ኢትዮጵያን የምታስታጥቅበት ምክንያት ምንድነው? ተዋጋልኝ ነው። ዳሰት የአማራን ትግል ልትከስ ትመጣለህ እንዴ? የዩናይትድ አረብ ኤምሬትን ቀለም ተቀብተ በዩናይትድ አረብ ኤምሬት ኩል ተኳኩለ ተጋጊጣ አሳማ መስለ ሰው የሆነውን የአማራ ትግል ልትተች አትችልም። የአማራ ትግል ራስ በቅነት እሱ ነው ለማለት ነው። አንሙት ይሄንን ቢያንስ ሰፋ ባለ ምሳሌ ላስረዳ ብዬ ነው። ኤኒዌይ ቀጥል። በደንብ ነው ያብራራው። በጣም ደስ በሚል መንገድ ነው ያመጣው። እውነት ለመናገር አርበኛ